بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته ውድ ቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ኪታቡ ተውሂድ የተሰኘው ኪታባችን እንደቀጠለ ነው። ክፍል 58 የቃል በቃል ተፍሲር። የዛሬው ምዕራፋችን ደግሞ 48ኛው ባብ ነው። ምን ይላል 48ኛው ባብ? ባቡ መን ሀዘለ ቢሸይኢን ፊሂ ዚክሩላሂ አዊል ቁርአን አዊል ረሱል ይላል። ባቡ ምዕራፍ ነው። መን ሰው ሀዘለ የቀለደ ያሾፈ ሰው ማለት ነው። ቢሸይኢን በአንዳች ነገር የቀለደ ሰው የአንዳች ነገር ደግሞ ያ ነገር የቀለደበት ነገር ፊሂ በሱ ውስጥ ዚክሩላሂ የአላህ ዚክር ያለበት አላህ በተወሳበት ነገር የቀለደ ያሾፈ ሰው አው ወይም ደግሞ አልቁርአኒ በቁርአን የቀለደ ያሾፈ ሰው ማለት ነው። በቁርአን የቀለደ ቁርአንን በሚመለከት ነገር የቀለደ አው ወይም ደግሞ አልረሱሊ በመልእክተኛው የቀለደ መልእክተኛው ሰለላሁ ዐለይሂ ወሰለም በሚመለከት ነገር የቀለደ ሰው ምንድነው ህክሙ ምንድነው የሚለውን የምንማማርበት ባብ ነው። ደግሞዋለሁ ባቡ ምዕራፍ ነው። መን ሰው ሀዘለ የቀለደ ሰው ቢሸይኢን ባንዳች ነገር ያንዳች ነገር ደግሞ የቀለደበት ነገር ፊህ በሱ ውስጥ ዚክሩላሂ የአላህ ዚክር ያለበት አላህ በተወሳበት ነገር የቀለደ አው ወይም ደግሞ አልቁርአን በቁርአን የቀለደ ሰው አው ወይም ደግሞ አልረሱሊ እንዲሁም በመልእክተኛው የቀለደ ሰው በመልእክተኛው ሰለላሁ ዐለይሂ ወሰለም የቀለደ ሰው እንግዲህ ይህ ሰው ምንድነው? ያው ሙናፊቅ ነው ማለት ነው። ከእስልምናም ይወጣል ማለት ነው። እሺ እንግዲህ ስለዚህ ነው የምንማማረው። ወቀውሉላሂ ተዓላ ወቀውሉ ንግግር ነው። አላህ የአላህ ንግግር ነው። ተዓላ ከፍ ያለው ጌታችን የአላህ ሱብሓነሁ ወተዓላ ንግግር ነው። አላህ በቁርአኑ እንዲህ አለ፣ ወለኢን ሰአልተሁም በጠየካቸው ጊዜ አዩሃ ረሱል ያ ሙሐመድ እያለን አላህ ሱብሓነሁ ወተዓላ ወለኢን ሰአልተሁም በጠየካቸው ጊዜ እነማንን? እነዛ መናፍቃንን እነዛ ሙሽሪኮችን ማለት ነው። በጠየካቸው ጊዜ ለየቁሉነ ብለው ይሉሃል። ምን ይላሉ? ኢነማ እኛማ ኩና ነበር ነኹዱ የምንዘባርቅ ወነለዓብ የምንጫወት ነበር። ይህ ብቻ ነን እንጂ ሌላ አላልንም። ይህ ብቻ ነው ብለው ይላሉ። ለየቁሉነ ብለው ይላሉ ኢነማ እኛማ ኩና ነበር ነኹዱ የምንዘባርቅ ወነለዓብ የምንጫወትን ብቻ ነን ብለው ይሉሃል። ቁል በላቸው አዩሃ ረሱል ቁል በላቸው አቢላሂ በአላህ ነውን? ወአያቲሂ በተአምራቶቹ በአናቅስቶቹ ነውን? ወረሱሊሂ በመልእክተኛው ነውን? ኩንቱም የነበረው ተስተህዚዑን ስታሾፉ ስቀልዱ የነበረው በዚህ ነውን? በላቸው ኩንቱም የነበራችሁ ተስተህዚዑን ስቀልዱ ስታሾፉ የነበረው በዚህ ነውን? በላቸው አለ። ከዛም ላ ተዕተዚሩ ምንም ምክንያት አታቅርቡ። ላ ተዕተዚሩ ምንም ምክንያት አታቅርቡ። ቀድ በርግጥም ከፈሩቱም ክዳችኋል። በዕደ በኋላ ኢማኒኩም ካመናችሁ በኋላ በርግጥም ክዳችኋል በላቸው። እንግዲህ በዚህ ካሾፍን ያው ካመን በኋላ እንደ ካርን ነው ማለት ነው። መቀለድ የለብንም፣ ማሾፍ የለብንም። ሰዎችን ለማሳቅ ሰዎችን በቃ እንትን ብለን ዲንን በሚመለከት ነገር ማሾፍ የለብንም፣ መጠበቅ አለብን። እሺ እና ላ ተዕተዚሩ ምንም ምክንያት አታቅርቡ። ቀድ በርግጥም ከፈርቱም ክዳችኋል። በዕደ በኋላ ኢማኒኩም ካመናችሁ በኋላ ሱረቱ ተውባ አንቀጽ 65 ላይ ታገኙታላችሁ። ጠይብ እንግዲህ ይሄ የቁርአን አንቀጽ የወረደበት ምክንያት እዚህ ታች ሐዲሱ ያብራራዋል ማለት ነው። በምን ምክንያት ነው ይሄ የወረደው? ሰበበ ኑዙሉን እታች ላይ እንማማራለን ማለት ነው። በምን ምክንያት እንደወረደ ይህ የቁርአን አንቀጽ ማለት ነው። طيب عن كابن عمر كعبد الله ابن عمر رضي الله عنهما እሳቸውንም አባታቸውንም አላህ ይውደድላቸው የዑመር ልጅ ማለት ነው። አብዱላህ ኢብኒ ዑመር ሁለታቸውንም አላህ ይውደድላቸው ከሳቸው የተላለፈ ነው። እንዲሁም ወሙሐመድ ኢብኒ ከዕብ
ሙሐመድ ኢብኒ ከዕብም ይህን ሐዲስ አስተላልፈውታል ማለት ነው። ዋው አሁንም ሙሐመድ ኢብኒ ከዕብ እሳቸውም አስተላልፈውታል ዘግበውታል ማለት ነው። ወዘይድ ኢብኒ አስለም ዘይድ ኢብኒ አስለምም እሳቸውም ይህን ሐዲስ ዘግበውታል። ቀታዳም ዘግበውታል ይህን ሐዲስ አውርተውታል ማለት ነው። አራቱም ማለት ነው። እንግዲህ እዚህ ጋር አብዱላህ ኢብኒ ዑመር ሶሃባ ናቸው፣ ሌሎቹ ደግሞ ታቢዒ ናቸው። ግን አራቱም ይህን ሐዲስ አውርተውታል ዘግበውታል ማለት ነው። ጠይብ ደኸለ ገብቷል አሉ ሐዲሱ ገብቷል። በዕድህም የከፊሉ ፊ ላይ በዕድ በከፊሉ ላይ ገብቷል። አንዱ በአንዱ ላይ ገብቷል ማለት ነው። አንዱ ያወራው አንዱ አውርቶታል ማለት ነው። አራቱም ይህን ሐዲስ አውርተውታል አሉ ሼኹ። ጠይብ እና እንግዲህ ከአራቱም አንደኛውን ነው ጭምቅ አድርገው ያመጡት ማለት ነው። በቃ አራቱን እንዳንድ አድርገው ነው ያመጡት ማለት ነው። ጠይብ አራቱም አውርተውታል፣ ግን እንዳንድ አድርገው ጨምቀው ነው ያመጡት ማለት ነው። ጠይብ እና ከአራቱ የአንዱን ሐዲስ አምጥተዋል ማለት ነው። ያው አራቱም አውርተውታል ማለት ነው። ጠይብ ደኸለ ገብቷል ሐዲሱ ገብቷል። በዕድህም ከፊሉ ፊ ላይ በዕድ በከፊሉ ላይ ገብቷል እና አራቱም አውርተውታል። ከአራቱ ያው አንዱን የመጣው ማለት ነው፣ እንዳንድ ተጨምቆ ማለት ነው። እሺ ምንድነው የሚለው? እነሆ ቃለ አለ ረጁሉን አንድ ሰው እንዲህ አለ፣ ፊ ገዝወቲ ዘመቻ ተቡክ በተቡክ ዘመቻ ጊዜ እንዲህ አለ። አንድ ሰውዬ ማለት ነው እንግዲህ ወደ ተቡክ ዘመቻ እየወጡ ሳለ ምን አለ ያ ሰውዬ? ማረአይና አላየንም አለ። ማረአይና አላየንም፣ ሚስለ አምሳያ ቁራኢና አንባቢዎቻችን ቃሪዎቻችን፣ ሃኡላኢ እንደነዚህ ማለት ነው። ሃኡላኢ እንደነዚህ ቁርአን አንባቢዎቻችን እንደነዚህ ቃሪዎቻችን አላየንም ማለት። እዚህ ላይ ቁራኢና ማለት ቁርአን አንባቢዎች ማለት ነው። በቁርአን ላይ ያኒ ሰፊ እውቀት ያላቸው ቁርአንን የሐፈዙ እንዲሁም ደግሞ ቁርአንን የቀሩ ቁርአንን ትርጉሙን የሚያውቁ ይህን ሶስቱን ይይዛል ማለት ነው ቁራ ማለት። طيب እሺ እና ምን አለ ይህ ሰውዬ ይህ ሙናፊቅ ማለት ነው። ማረአይና አላየንም አለ፣ ሚስለ አምሳያ ቁራኢና አንባቢዎቻችን፣ ሃኡላኢ እንደነዚህ ቁርአን አንባቢዎቻችን እንደነዚህ ቃሪዎቻችን አላየንም አለ። ምን አርገበ ሰፊ ቡጡና ሆደ ሰፊ ሆዳሞች ማለት ፈልጉ ሆዳሞች አላየንም አለ። ወላ አክዘበ ውሸታም ወላ አክዘበ ውሸታም አልሱና በጣም ውሸታም ማለት ነው። ወላ አክዘበ አልሱና በጣም ውሸታም እንደነዚህ አላየንም አለ። ወላ አጅበነ ፈሪ በጣም ቦቅቧቃ ማለት ነው። ወላ አጅበነ ፈሪ ዒንደ ዘንድ አሊቃኢ ጠላት ጋር ደግሞ በተገናኙ ጊዜ በጣም ፈሪ ቦቅቧቃ እንደነዚህ ቃሪዎቻችን እንደነዚህ ቁርአን አንባቢዎቻችን አላየንም ብሎ አለ። ሱብሃንአላህ። ያዕኒ ማንን ፈልጎ ነው እዚህ ጋር ይሄን ያለው? ማንን ፈልጎ ነው? ያዕኒ ማለቱ ነው ማንን? ረሱላላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላምን ማለት ፈልጎ ነው። ወአስሓበሁ እንዲሁም ሱሐቦቻቸውን የነቢ ዐለይሂ ሰላቱ ወሰላም ሱሐቦችን ማለት ፈልጎ ነው። አልቁራ ያለው እነሱን ነው ማለት ነው። ሱሐቦችን ረሱል ዐለይሂ ሰላቱ ወሰላምን ነው እንደዚህ ያለው ማለት ነው። ምን ያለው? እንደነዚህ ሆደ ሰፊ እንደነዚህ ደግሞ በጣም ውሸታም እንደነዚህ ደግሞ ጥላት ጋር ሲገናኙ በጣም ፈሪ ቦቅቧቃ እንደነዚህ ቃሪዎቻችን አላየንም ማለት። አልቁራ ማለት አንባቢዎች የቁርአን አንባቢዎች ቁርአንን ትርጉሙን የሚያውቁ ቁርአንን የቀሩ ነው ማለት ነው። ቁርአን ሐፊዞች ሶስቱንም ይዘል ተብሏል ማለት ነው። ቁራ ማለት እና ብሉ ይሄንን አለ ማለት ነው። ማንን ፈልጎ እንግዲህ ረሱል ዐለይሂ ሰላቱ ወሰላም እና የነቢ ዐለይሂ ሰላቱ ወሰላም ባልደረው ሱሐቦችን ማለት ነው። ይሄን አለ ማለት ነው። ከዛም ፈቃለ አለ ለሁ ለሱ ለዚህ ለሙናፊቅ ማለት ነው። ዐውፍ ኢብኑ ማሊክ እንዲህ አለው፣ ከዘብት ዋሽህ አለው። ወለኪነከ ነገር ግን አንተ ሙናፊቁን ሙናፊቅ ነህ አለው። አንተ ሙናፊቅ ነህ ዋሽተሃል፣ አንተ ግን ሙናፊቅ ነህ አለው። ለኡኽቢረነ እነግርልሃለሁ አለ። ወላሂ እነግርልሃለሁ እንደማለት ነው። ለኡኽቢረነ ወላሂ እነግርልሃለሁ
ረሱላላህ ሰለላሁ ዐለይሂ ወሰለም ለነቢ ዐለይሂ ሰላቱ ወሰላም እነግርልሃለሁ። ፈዘሀበ ሄደ ዐውፍ ሄደ ኢላ ወደ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወደ ነቢ ዐለይሂ ሰላቱ ወሰላም ዐውፍ ሄደ ሊዩኽቢረሁ ሊነግራቸው ይህን ጉዳይ ሊነግራቸው ሄደ ማለት ነው ዐውፍ። ከዛም ሲሄድ ፈወጀደ አገኘ ዐውፍ ማለት ነው። ፈወጀደ አገኘ ቁርአንን አገኘ ማለት ቁርአን ወርዶ አገኘ ማለት ነው። ቀድ በርግጥም ሰበቀሁ ቀድሞታል። ምን ቀደመው? ቁርአን ቀደመው ማለት ነው። ቁርአን ቀደመው ማለት አላህ ስብሓነሁ ወተዓላ ሰሚዑን ዓሊም የሆነ ጌታ ለነቢ ዐለይሂ ሰላቱ ወሰላም ወህይ ያወረደላቸው ማለት ነው። ዐውፍ ነቢ ዐለይሂ ሰላቱ ወሰላም ጋር ከመድረሱ በፊት እዛው በዛው እኮ ናቸው። ከኋላና ከፊት ናቸው። እዛው ከዛው በዛው እሱ ዐውፍ ወደ ነቢ ዐለይሂ ሰላቱ ወሰላም ሊናገር እየሄደ ምን ለነቢ ዐለይሂ ሰላቱ ወሰላም ወረደላቸው? ወህይ ወረደላቸው፣ ቁርአን ወረደላቸው። የቱ ከላይ ያነበብነው አንቀጽ ማለት ነው። ሱረቱ ተውባ ላይ አንቀጽ 65 ላይ ያለው ማለት ነው። ይሄ ከላይ የቀራ ነው። ይሄ አንቀጽ ወረደላቸው ማለት ነው። ቀድሞ ወህይ ደርሷቸዋል ማለት ነው ዐውፍ ከመሄዱ በፊት። ስለዚህ ምን አለ? ዐውፍ እየሄደ ነበር። ከዛ ፈወጀደ ቀደመው ቁርአን ቀደመው ዐውፍን። ቀድ በርግጥም ሰበቀሁ ቀድሞታል። ቁርአን ቀድሞታል። እሱ ሊናገር እየሄደ ነበር፣ ግን ቁርአን ቀድሞት አገኘ። ወህይ ቀደመው ማለት ነው። ሱብሃንአላህ። ተዛም ፈጃአ መጣ። እንግዲህ ነቢ ዐለይሂ ሰላቱ ወሰላም መስማታቸውንም ሲያቅ ያው እንግዲህ ዐውፍ ሊናገር ስለሄደ ተዛ ያም ሰውዬ ፈጃአ መጣ። ዛሊከ ረጁሉ ዛሊከ ያ አርወጁሉ ያ ሰውዬ መጣ፣ ያ ሙናፊቅ ማለት ነው። ፈጃአ መጣ። ዛሊከ ያ አርወጁሉ ያ ሰውዬ መጣ። ኢላ ወደ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወደ ነቢ ዐለይሂ ሰላቱ ወሰላም ዘንዳ መጣ ያ ሙናፊቅ። ከዛ ምን አለ? ወቀድ በርግጥም ኢርተሐለ ጭነዋል፣ ተንቀሳቅሰዋል ማለት ነው። ወቀድ በርግጥም ኢርተሐለ ተንቀሳቅሰዋል፣ ወረኪበ ወጥተዋል ነቢ ዐለይሂ ሰላቱ ወሰላም ማለት ነው። ናቀተሁ ግመላቸው ላይ ወጥተዋል። ወቀድ በርግጥም ኢርተሐለ ያኒ ጭነዋል፣ ተንቀሳቅሰዋል ማለት ነው። አፋን ኢርተሐለ ተንቀሳቅሰዋል። ወረኪበ ነቢ ዐለይሂ ሰላቱ ወሰላም ደግሞ ወጥተዋል፣ ግመላቸውን ጭነው ወጥተዋል ማለት ነው። ናቀተሁ ግመላቸውም ማለት ነው። እሺ ደግሞ አለኝ ወቀድ በርግጥም ኢርተሐለ ተንቀሳቅሰዋል፣ ጭነዋል። እንግዲህ እቃቸውን ጭነዋል ነቢ ዐለይሂ ሰላቱ ወሰላም። ኢርተሐለ ተንቀሳቅሰዋል፣ ጭነዋል። ወረኪበ ወጥተዋል ግመላቸው ላይ። ናቀተሁ ግመላቸው ላይ ወጥተዋል ነቢ ዐለይሂ ሰላቱ ወሰላም። ከዛም ፈቃለ አለ ያ ረሱላላህ አንቱ የአላህ መልእክተኛ አለ። እንግዲህ ሲሳደብ ቆይቶ ይህንን ሲቀልድ ቆይቶ ምን አለ መጥቶ ነቢ ዐለይሂ ሰላቱ ወሰላም ዘንዳ ፈቃለ አለ ያ ረሱላላህ አንቱ የአላህ መልእክተኛ ሆይ አለ ያ ሙናፊቅ ኢነማ እኛማ ኩና ነበር ነኹዱ የምንዘባርቅ ወነለዓቡ የምንጫወትን ነበር። ይህ ብቻ ነው እየተጫወትን ብቻ ነው እንጂ ሌላ አይደለም ብሎ አለ። ኢነማ እኛማ ኩና ነበር ነኹዱ የምንዘባርቅ ወነለዓቡ የምንጫወትን ብቻ ነበር። ወነተሐደሱ የምናወራ ሐዲሰ ወሬን የምናወራ ብቻ ነበር እንጂ ሌላ አላልንም። አረክቢ ያኒ የመንገደኛ ወሬም ማለት ነው። طيب ወነተሐደሱ እናወራ ነበር ሐዲሰ ወሬን አረክቢ የመንገደኛን ወሬ የነጋዴዎችን ወሬ ማለት ነው። የመንገደኞችን ወሬ እያወራን ነበር። አረክቢ ማለት የመንገደኛ ወሬ ማለት ነው። طيب እና ወሬን እያወራን ነበር። ያ ወሬ ደግሞ አረክቢ የመንገደኛ ወሬ እያወራን ነበረ። ነቅጣዑ የምንቆርጥበት ቢሂ በሱ عنا ከኛ الطريق መንገድን የምንቆርጥበት ወሬ እያወራን ነበር። እንግዲህ መንገዱ ፉት ብሎ እንዲሄድልን ይሄንን ተራራ እንትን መንገዱን እንዲያልቅልን ብለን እያወራን እየዘባረቅን ነበር። የመንገደኛ ወሬ እያወራን ነበር እንጂ ሌላ አላልንም። ያ ረሱላላህ እያለ መማፀን ጀመረ ያ ሰውዬ ማለት ነው። ይሄን እያለ በቃ ማለት ጀመረ ማለት ነው። እኛ እኮ ይህ ብቻ ነን፣ እኛ እኮ እየተጫወትን እየቀለርን ነው፣ እያሾፍን ነው፣ የመንገደኛ ወሬ እያወራን ነው። ያ ደግሞ የመንገደኛ ወሬ የምናወራው ነቅጣዑ የምንቆርጥበት ቢሂ በሱ عنا ከኛ الطريق መንገድን የምንቆርጥበት ነው እንጂ ለሌላ አይደለም እያለ ተማጸነ ማለት ነው ያ ሰውዬ። ከዛም
ቃለ አሉ አፈን ቃለ አለ ኢብኑ ዑመር አብዱላህ ኢብኑ ዑመር እንዲህ አለ። እንግዲህ እዚህ ጋር እንትን ይላል አብዱላህ ኢብኑ ዑመር ሁኔታውን እንግዲህ በሰዓቱ ያለውን የሁኔታውን ሐዲሱን ሲያወሩት ሊያብራሩ ነው። ቃለ አሉ ኢብኑ ዑመር አብዱላህ ኢብኑ ዑመር እንዲህ አሉ ከአኒ ልክን ያሉ አንዙሩ እማ ይመስለኛል አሉ ኢለይህ ወደሱ ወደዛ ሰውዬ ማለት ነው። እንግዲህ ሁኔታውን ሲገልጹ ነው። ካለፈ በኋላ እንግዲህ ያ ሁኔታ ካለፈ በኋላ ሐዲሱን ሲያወሩት ምን አሉ አብዱላህ ኢብኑ ዑመር ከአኒ ልክን ያሉ አንዙሩ እማ ይመስለኛል ኢለይህ ወደሱ ወደዛ ሰውዬ ማለት ነው። ሙተዓሊቀን የተንጠለጠለ ሆኖ ማለት ይዞ ማለት ነው። ምንን ቢኒሰዓቲ ገመዱን ይዞ የምን ገመድ እንግዲህ የኮርቻ ገመድ አለ አይደለ? ግመሊቱ የታሰረችበት ይሄ ያለኩ ገመድ ማለት ነው። ኮርቻ እንትን የሚባልበት ያን ገመድ ይዞ ተንጠልጥሎ ነብዩ አለይሂ ሰላቱ ወሰላምን እየተማጸነ ማለት ነው። እንግዲህ ነብዩ አለይሂ ሰላቱ ወሰላም ደግሞ ግመላቸው ላይ ሆነው እየተጓዙ እሱ ደግሞ ያን ገመድ የግመሊቷን ገመድ ይዞ እየተማጸነ ማለት ነው። እሺ የት ላይ ነኝ? ቢኒሰዓቲ ሙተዓሊቀን የተንጠለጠለ ሆኖ እማየው ይመስለኛል እንዴ አሁን ድረስ እያሉ ነው እንግዲህ እንደ ሁኔታውን ሲገልጹት ማለት ነው። እና እማይ ይመስለኛል ሙተዓሊቀን የተንጠለጠለ ሆኖ ይዞ ማለት ነው። ቢኒሰዓቲ ያንን ገመድ ማለት ነው። የኮርቻውን ገመድ ማለት ነው። ናቀቲ ግመል የግመሊቷን ገመድ ማለት ነው። ረሱልላሂ ሰለላሁ ዐለይሂ ወሰለም የነቢ ዐለይሂ ሰላቱ ወሰላምን የግመሊቷን ገመድ ይዞ ተንጠልጥሎ ነቢ ዐለይሂ ሰላቱ ወሰላምን እየተማጸነ ወኢነ እኮ አልሒጃረተ ወኢነ አልሒጃረተ ድንጋ ደግሞ ተንኩቡ እየመታው ማለት ነው። ያን ሰውዬ ሪጅለይሂ እግሩን እየመታው ማለት ነው። እንግዲህ ሰውየው ይሄዳል ከታች ግመሊቱ ትሄዳለች። እሱ የግመሉን ገመድ ይዞ እየተጎተተ ማለት ነው። ነቢ ዐለይሂ ሰላቱ ወሰላምን እየተማጸነ ያ ድንጋይ ደግሞ እግሩን እየመታው ማለት ነው። ሁኔታውን ሲገልጹ ነው። ገባችሁ? እዚህ ጋር ሁኔታውን የነበረውን ሁኔታ ሲገልጹት ነው ሲያወሩት ማለት ነው። እና ድንጋይ እየመታው ሪጅለይሂ እግሩን እየመታው ወህወሱ የቆሉ እያለ ምን እያለ ኢነማ እኛማ ኩና ይህ ብቻ ነበር ነኹዱ የምንዘባርቅ ወነለዓብ የምንጫወት ነበር እያለ ይህንን እየደጋገመ ማለት ነው። ያ ረሱላላህ እኛ እኮ የምንዘባርቅ የምንጫወት ነበር፣ ይህ ብቻ ነው እንጂ ሌላ አላልንም፣ እንደው ለቀልድ ነው ያልነው እያለ እየተማጸነ ነቢ ዐለይሂ ሰላቱ ወሰላምን ማለት ነው። ጠይብ ከላይ የቀረነው አንቀጽ ማለት ነው። እንግዲህ ይህንን እያለ እነማኛማ ኩና ነበር ነኹዱ የምንዘባርቅ ወነለዓብ የምንጫወት ነበር፣ ይህ ብቻ ነበር እያለ እየተማጸነ ፈየቁሉ ይሉት ነበር ነቢ ዐለይሂ ሰላቱ ወሰላም ደግሞ ፈየቁሉ ይሉታል ለሁ ለሱ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም ደግሞ ለሱ ይሉታል ምን ይሉታል? አቢላሂ በአላህ ነውን፣ ወአያቲሂ በአንቀጾቹ ነውን፣ ወረሱሊሂ በመልእክተኛው ነውን ኩንቱም የነበረው ተስተህዚኡን ስቀልዱ የነበረው እያሉ ይሄዳሉ ማለት ነው። ይህችን ብቻ እያሉ እሱ ደግሞ ያንን እያለ ማለት ነው ያ ሙናፊቅ። ከዛም ማ የልተፊቱ ማ አልነበሩም ነቢ ዐለይሂ ሰላቱ ወሰላም ማ አልነበሩም የልተፊቱ የሚመለከቱ ኢለይህ ወደሱ የሚመለከቱ አልነበሩም። ነቢ ዐለይሂ ሰላቱ ወሰላም ቀጥታ መንገዳቸውን ነበር የሚሄዱት ማለት ነው። ወደሱ ዘወር ብለው አያዩትም ነበር ማለት ነው። በቃ ዘወር ብለው አያዩትም ብቻይችን እያሉ ማለት ነው። አቢላሂ በአላህ ነውን፣ ወአያቲሂ በተአምራቶቹ በአነቅስቶቹ ነውን፣ ወረሱሊሂ በመልእክተኛው ነውን ኩንቱም የነበረው ተስተህዚኡን ስታሾፉ ስቀልዱ የነበረው እያሉ ብቻ መንገዳቸውን ነው የሚሄዱት ማለት ነው። ዘወር ብለው አያዩትም ማለት ነው። ማ አልነበሩም ነቢ ዐለይሂ ሰላቱ ወሰላም የልተፊቱ የሚመለከቱት ማለት ነው። ኢለይሂ ወደዛ ሰውዬ ማለት ነው። ወማ የዚዱሁ ዋሁንም ማ አልነበሩም ነብያችን የዚዱሁ የሚጨምሩለት ዐለይሂ በዛ በንግግራቸው ሌላ ንግግር አይጨምሩለትም ነበር ከዚህ ንግግር ውጭ ማለት ነው። አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን የሚለውን ብቻ ነበር የሚሉት፣ ሌላ ነገር አይጨምሩለትም ነበረ ለዛ ለሰው ማለት ነው። طيب ወአሁንም አልነበሩም ነብያችን የዚዱሁ የሚጨምሩለት ዐለይሂ በዛ በንግግራቸው ላይ ሌላ የሚጨምሩለት አልነበሩም። ይሄን ብቻ ነበር የሚሉት። ያ ሰውዬ እንግዲህ እየተማጸነ ነው። እኛ እኮ ቀልዳችንን ነው፣ እኛ እኮ እያሾፍን ነው፣ እየቀለርን ነበረ፣ እየዘባረቅን ነበር፣ እንደው እየተንቦጫረቅን ነበር መንገዱ እንዲያልቅልን እያለ ይዟል መማጸን ማለት ነው። ነቢ ዐለይሂ ሰላቱ ወሰላም ግን ከዛች ንግግር በኋላ አይጨምሩለትም። በአላህ ነውን፣ በአንቀጾቹ ነውን፣ በመልእክተኛው ነውን ስታሾፉ የነበረው እያሉችን ብቻ ነበር የሚሉት ማለት ነው። ያ ግን በቃ
እኛ እየቀለርን ነው መንገዱ እንዲቆረጥልን ነው እንደው መንገዱ እንዲያልቅልን ነው እኛ የመንገደኛ ወሬ ነው እያወራን ያለ ነው ምናምን እያለ እየተማጸነ እግሩን ድንጋይ እየመታው እየተጎተተ የዛን የገመሊቷን ገመድ ይዞ እየተጎተተ ድንጋይ እየመታው እግሩን ይህን እየተማጸነ ይል ነበር። ነብዩ አለይሂ ሰላቱ ወሰላም ግን መልስ አልሰጡትም ማለት ነው ከዚህ ንግግር ውጭ ማለት ነው። እና የወረደበት ምክንያት እንግዲህ በዚህ ሙናፊቅ ምክንያት ነው ማለት ነው። እና ዲንን በሚመለከት ነገር አስለን መቀለድ የለብንም። እንኳን አይደለም በቁርአን እንኳን አይደለም በአላህ እንኳን አይደለም በመልእክተኛው በነብዩ አለይሂ ሰላቱ ወሰላም ብቻ አይደለም በሌላ ነብያቶች መቀለድ የለብንም። እንዲሁም አላህ Subhanahu Wa Ta'ala ባወረደችው ኩቱቦች መቀለድ ማሾፍ የለብንም። በቁርአንን ማሾፍ የለብንም። በሱሐቦች ማሾፍ የለብንም። አታንዱ በሂጃብ እንኳን ማሾፍ የለብንም። ኒቃብ በሚለብሱ ሴቶች ማሾፍ የለብንም። ጺማቸውን በሚያሳድጉ ሰዎች፣ ሱሪያቸውን በሚያሳጥሩ ሰዎች፣ በሱና ሰዎች መሳቅ ማሾፍ የለብንም። ስለዚህ መጠበቅ አለብን ማለት ነው። አላህ ይጠብቀን ከሁሉም ነገር። ስለዚህ ይሄ እንግዲህ ሙናፊቅ ያለው ነገር ይሄ ተግባር ነብዩ አለይሂ ሰላቱ ወሰላም ላይ አይንጸባረቅም። ነብዩ አለይሂ ሰላቱ ወሰላም ምግብ ትንሽ ነው የሚበሉት። ደግሞ ፈሪ አይደሉም፣ ጀግና ነበሩ። ሱሐቦችም እንደዛው። ይህ ተግባር የማንም የሙናፊቃን እንዲሁም ደግሞ የነዛ የካህዲኖች ተግባር ነው። ሆዳሞች ፈሪዎች ማለት ነው እንጂ የሙእሚን አይደለም። ሙእሚኖች አይበሉም። ምክንያቱም አይበሉም ሲባል እንደዚህ ሆዳቸውን ጥቅጥቅ አድርጎ አይበሉም። ይሄ ሰው የተናገረው አሁን እውነተኛ አይደለም። ይሄ ተግባር የማን ነው? የነዛ የሙናፊቃን ተግባር እንጂ የነብዩ አለይሂ ሰላቱ ወሰላም የሙእሚኖች ተግባር አይደለም። طيب ስለዚህ እንግዲህ የሙናፊቅ እንደዛ ብሎ አለ ማለት ነው። እና አላህ ይጠብቀን ከንፍቅና እና በምንም ነገር ማሾፍ የለብንም። በምንም ነገር ለቀልድም ይሁን ሰዎችን ለማሳቀም ይሁን በቃ ዝም ብለን አሁን አንዳንድ ሰው የሚዘባርቃለ ማለት ነው። መንገዱን እንቁረጠውማ ዝም ብለን እየቀለድን ብለው በቀልድ በቃ ዝም ብለው እንትን የሚሉ አሉ፣ የሚያሾፉ የሚቀልዱ አሉ። አይቻልም። እና የሰው እንግዲህ ነብዩ አለይሂ ሰላቱ ወሰላምን ሱሐቦችን ተሳደበ ማለት ነው። ነብዩ አለይሂ ሰላቱ ወሰላም ግን ሌላ መልስ አልሰጡትም ማለት ነው። ከዛ ንግግር ውጭ ከዛ ከቁርአን አንቀጽ ውጭ ማለት ነው። እንግዲህ እነዚህ ካመኑ በኋላ ክደዋል እና ያለው አላህ Subhanahu Wa Ta'ala ራሱ እና ደግሞ ይህ ተግባር ሙእሚኖች ላይ አይታይም። እኛ ሙእሚኖች አማኞች ነብዩ አለይሂ ሰላቱ ወሰላም ሲያስተምሩ ምንድን ያለው ያኒ ሙእሚን ጥቅጥቅ አድርጎ አይበላም። 1/3ኛውን ለውሃ፣ 1/3ኛውን ደግሞ ለምግብ፣ 1/3ኛውን ደግሞ ለመተንፈሻ ብለው ነው ያስተማሩን ራሱ ማለት ነው። ሙእሚን የሆነ ሰው ጥቅጥቅ አድርጎ አይበላም፣ አይጠቀጥቅም ሆዱ እስከሚሞላ። እነዛ ግን ሙናፊቃን ካዲኖች ናቸው። ምን ብሏል አላህ Subhanahu Wa Ta'ala በቁርአኑ ወለዚነ እነዛ ከፈሩ የካዱት አለ የተመተዑነ ይጣቀማሉ በዱንያ ላይ ወየእኩሉን ይበላሉ ከማልክ ተእኩሉ እንደሚበላው አልአንዓሙ እንስሳዎች እንደሚበሉት ነው የሚበሉት ብሏል አላህ Subhanahu Wa Ta'ala በቁርአኑ ማለት ነው። ልክ እንስሳዎች እንደሚበሉት ጥቅጥቅ አድርገው ማለት ነው። ስለዚህ ሙእሚን ደግሞ ያ ተግባር አይንጸባረቅበትም ማለት ነው። እና ይሄ ውሸታም እንደዚህ ብሎ በዛ ምክንያት ነው ይህ የቁርአን አንቀጽ የወረደው። እነዚህ ጋር አቋርጣለሁ። ኢንሻአላህ ደግሞ በቀጣይ እንማማራለን። በደንብ አጥኑት። የኡስታዞቻችንን በደንብ አዳምጡ ማለት ነው እንዲብራራላችሁ። ደቂቃውም ስለሄደ እዚህ ጋር አቋርጣለሁ። ብዙ መብራራት ያለው ሐዲስ አለ፣ ግን እዚህ ጋር አቋርጣለሁ። ደቂቃውም ሄዷል፣ ትረዱታላችሁ። ኢንሻአላህ ደግሞ ማብራሪያውን በደንብ አዳምጡ። ግልጽ የሆነ ሐዲስ ነው። ስለዚህ ማሾፍ የለብንም። በቁርአንም ይሁን በአላህም ይሁን በመልእክተኛውም ይሁን በሌሎች ነብያቶችም ይሁን በሱሐቦችም ይሁን በታቢዒዮችም ይሁን በታቢዒዮችም ይሁን በሙእሚኖች አስለም ማሾፍ መቀለድ የለብንም። አይለ ቀልድ ነው አይለ እንደዚህ ነው ብለን መቀለድ ማሾፍ ሰዎችን ለማሳቅ ብለን እንደዚህ ማድረግ የለብንም ማለት ነው በጥቅሉ። هذا والله اعلم። الله سبحانه وتعالى يبلط ያው ቃል ሰተት ካለኝ እያረማችሁኝ ያው ፈጠን ብያለሁ። ደቂቃው ስለሄደብኝ ነው። አፍዋን ሰተት ካለኝ እያረማችሁ በኮሜንት ጀዛኩሙላሁ